بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعث رحمة للعالمين نبينا محمد وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمة الله تعالى وبركاته يا تودداتشونا يتكبراتشو تملكاتوچاچن اللهم الكام فقادو هونو انه سامنتاچن انطبقن براحه جمعه راحه لنادرج تغناñen اللهم صل على سيدنا محمد وعلى آله وصحبه وسلم اهلا وسهلا يا جماعه እንኳን ደህና መጣን ዛሬ ሁለተኛ ሳምንታችን ነው የባለፈው ሳምንት ጅማሯችን በጣም ጥሩ እንደሆነ በተለያዩ አጋጣሚዎች ሐሳብ ሲሰጡ ነበር ከልብና መሰግናለን ምናልባት ያለፋችሁን ፕሮግራሞች ደግሞ ተመልካቾቻችን ዩቲዩባችንም ላይ ስለሚጫኑ እነሱን በዩቲዩብ አማራጮች እንዲሁም ደግሞ ካሁን በኋላ አጫጭር ቪዲዮዎችን በተለያዩ የሶሻል ሚዲያ አማራጮቻችን የሚጫኑላችኋል ታገኛችኋላችሁ ስለመጣችሁ ደስ ብሎኛል ያው ጀዛኩሙላህ ኸይር በጣም ደስ ይላል እንግዲህ ያው ጁማ ሳምንት ከሳምንት ጁማ ላይ ስትገኝ ወንጀል ተምሮ አይደል ጁማ ሰግደን ነው የመጣ ነው ጁማ ሰግደናል ኹጥባ አዳምጠናል ሰደቃ ሰጠናል የተቀበለም አይጠፋም የሰጠም ሰውም ደስ ብሎት ቤቱ ተቀምጦ የተከታተለ ነው የሚገኘውና አልহামዱሊላህ እንዲካተሉን እንግዲህ የተለያዩ ፕሮግራሞች አሉን የተለያዩ ይዘት ያላቸው እንግዶች ይኖሩናል እንዲካተሉ እየጋበዝን እንግዲህ ጁማ እንዴት ነበር እናንተ ጋር አልহামዱሊላህ በነገራችን ላይ አንድ ደስ የሚለው ፓርት ደግሞ ሚንበር ቲቪ አምስተኛ አመቱን ሴሌብሬት እያደረገ ነው አሁን የምንገኘው በዚህ አጋጣሚ ያው ከዚህ አሁን ያዝነው ሳምንት መጨረሻ ላይ አላህ መልካም ፈቃዱ ከሆነ አምስተኛ አመታችን በኢትዮጵያ የጊዜ ቀመር መሰረት የምንደፍን ነው የሚሆነው እንግዲህ ራሃ ጁማም ሲጀመር የዚሁ ፕሮግራም አንዱ ወይም የአምስተኛ አመታችን አንድ ስጦታ ሆኖ ነው የመጣውና የጁማ ሰደቃ ሆኖ ነው የመጣው ማለት ነው ፍጥነቱ ይገርማል አምስት አመት ሀቂቃ ሚንበር ቲቪ ከምር ግን 5 አመት ሞልቶናል የሚለው ራሱ ቢጣራልኝ ተጋሽበናል ይያልና በጣም አልፈጠነባችሁም ሀቂቃ በጣም ነው ግን ብዙ ለውጥ በተለይ ለብዙዎቻችን ተሞክሮ ሊሆኑ የሚችሉ ስራዎችን ሰርቶ አልፏል በያምናለሁ እኔ እንግዲህ ያው ሚንበር ቲቪ አሁን በቅርቡ ነው የተቀላቀልኩት ለብዙዎቻችን በተለይ ዚሞያ ላይ ላለን ሰዎች ከስቱዲዮ ሴቲንግ ጀምሮ የርዕስ መረጣዎች እንዲሁም ደግሞ ብዙ ጊዜ የተለመደው ይሄ ዳዕዋ ሲባል ይሄ የተለመደው አላረ ሰደቃ ሐቅ ምናምን የሚሉ ይሄ ባይ ዲፎልት ታይትሎች ተቀምጠዋል መጀመሪያ ሐዲስም ላይ ምናምን ላይና እነዛ ነገሮች ድንገት እንትን ነበር የሚደረጉ ነገሮች ናቸው በየመድረኩ የምናያቸውና በጣም የተጠኑ ፕሮግራሞችን ይሰራ ነበርና ለከውጭኝ የማያቸውና መቀናባቸው ነገሮች ነበሩ በመልካምና በጣም ለብዙዎቻችን አስተማሪ ስራ ይሰራ ቆይቷል ብዙ ባለሙያዎችን ማውጣት ይችላልና እድለኞች ነን እኛም ደግሞ ይሄን ፕሮግራም ይዘን ስንመጣም ትልቅ ኃላፊነት እንደተቀበል ነው የሚሰማን በጣም ጥሩ ነው ራሃ ጁምዓ ነው በመከታተል ላይ የምትገኙ ተመልካቾቻችን ራሃ ጁምዓ ዘወትር ጁምዓ ከጁምዓ ሰላት በኋላ ቤተሰቦች ራሃ ሆነው የሚከታተሉት እንግዲህ መዝናኛንም ቁም ነገርንም ያካተተ አንድ ላይ አድርጎ እንደ ቡፌ ይዞ የቀረበ ፕሮግራማችን ነው በፕሮግራማችን ውስጥ የተለያዩ ሴግመንቶች አሉ ከዛ መካከል አንደኛው ዳጉ ጁምዓ ነው ዳጉ ጁምዓ እንግዲህ ዳጉ የሚባለውን ቃል ብዙ ሰዎች ሲሰሙ የመጀመሪያ አእምሯቸው የሚሄደው ወዴት ነው ወደ አፋር ነው አፋር አካባቢ የአፋር ማህበረሰብ መረጃ የሚለዋወጥበት አንዱ ትውፊቱ አንዱ ታሪኩ አንዱ እሴቱ ነው ስለዚህ መረጃዎችን የምንቀባበልበትና በአለምን በሀገር ውስጥ ምን ተከሰተ በዚህኛው ከጁምዓ እስከ ጁምዓ ምን ነገር ነበር የሚለውን ምን ለዋወጥበት ዳጉ ጁምዓ የሚል አንድ ሴግመንት የፕሮግራማችን አካል ሆኖ የሚቀርብ ነው የሚሆነው ዳጉ ላይ እያልክ ያወራ ስለ ዳጉ ማለት ነው ከጁምዓ ጋር የሚያገናኘው ነገር አለ በነገራችን ላይ እንደ ሙስሊም ማህበረሰብ ጁምዓ ሁሉ ሙስሊም አንድ መስጊድ ላይ ነው መሰባሰብ ያለበት የአንድ ከተማ በተሻለ መጠን ሁለት በነገራችን ላይ ሁለት ጁምዓ ሶስት ጁምዓ አንድ ከተማ ውስጥ ከተሻለ ትልቅ መስጊድ ካለ በሻፊ መዝሐብ ላይ ከአንድ መስጊድ ውጭ መስጊድ አይቻልም የሚሰበስብ ካለ ጃሚዕ የሆነ ካለ ከሌለ ግን እንደ አስፈላጊነቱ እንደ ዘሩራው ይፈቀዳል ሁለት ሶስት ማድረግ እንጂ በረሱል ጊዜ መዲና ላይ ብቻ ነበር ጁምዓ ሲሰገድ የነበረው ከዳጉ ጋር በምን ይገናኛል ብትለይ ሙስሊሙ ተሰብስበው መረጃ ይለዋወጣል ኹጥባ የሚያደርገው ሸህ አሁን አገራችን ላይ አልহামዱሊላህ ብዙ መስጊዶች ላይ ለውጦች አሉ እንጂ በፊት የሚደረገው ኹጥባ ድሮ የዛሬ 400 ዓመት 500 ዓመት የተደረጉ ኹጥባዎች ናቸው እነሱ አያስፈልጉም ወይ አይጠቅሙም ይያልኩ አይደለም ግን የሚፈልገው አሁን ተጨባጫችንን ያገናዘበ መልእክት
ሳምንታዊ መልእክት ኢማሙ አይቶ ተገንዝቦ ያን ነገር ነው ማስተላለፍ ያለበት። መረጃ መቀባበያ ነውና ዳጉ ጁማ ላይ ይሄ አንድ ሴግመንቱ ነው መምጣቱ ቀላል ነገር አይደለም ማለት ነው። ስለዚህ በየሳምንቱ በዓለም አቀፍ ደረጃ በሀገር አቀፍ ደረጃ የተከሰቱ ጉዳዮችን የምናነሳበት ፕሮግራም ነው። ለዛሬ ሳምንትም አልጀመርነውም። አክቹአሊ የፕሮግራማችን ጅማሮም ስለሆነ የጁሙአ ቀን እንግዲህ በራሱ የሆነ ብዙ ነገሮች አሉ። እዛ ይሄን ቀን ለምንድን ነው ያመረጥነው ይሄን ፕሮግራም ስንጀምር ምን ፈድሎች አሉ የሚሉ ነገሮችን እያነሳን ባለፈው ሳምንት ማውርተናል። ዛሬም ይሄን ነገር አንስተን ከዛ በኋላ ግን ከቀጣይ ሳምንት ጀምሮ ራሱ ሳምንቱ ሊያሳዩ የሚችሉ መረጃዎችን እየሰጠን እንቆያለን ኢንሻአላህ። በጣም ጥሩ። ከዛ ውጪ ሌላኛው ባለፈው ሳምንት ጀምረ ነው ተመልካቾች የወደዱትና ጥሩ ተቀባይነት ያገኘው ከሰፈር እስከ ሚንበር የተሰኘው ፕሮግራማችን ሌላኛው የራሃ ጁምዓ የፕሮግራም ሴግመንት ነው። ይህም ባለፈው በተወሰነ መልኩ ስላብራራ ነው መድገም አያስፈልግም። የተለያዩ ኢማሞችና መሻይኾችን እንደዚሁም ከጁምዓ ጋር ቀጥተኛ ግንኙነት ያላቸውን የማህበረሰብ ክፍሎች በቀጥታ የምናገኝበት ጥሩ ፕሮግራም ነው። ከዛ ውጪ የቁርአን ታሪኮችን የምንዳሰስበት ባለፈው ሳምንት መግቢያውን እንደዚሁ ዳሰስ አድርገን አልፈናል። ዛሬ በደመቀ መልኩ የምንከታተለው የሚሆነው የቁርአን ታሪኮች እዚሁ የፕሮግራማችን አንዱ አካል ሆኖ የሚቀጥል ነው የሚሆነው። እንደዚሁም እንግዶችን በተለያዩ አጋጣሚዎች እንጋብዛለን። ባለፈው ሳምንትም እንደዚሁ ወንድም ሙንሺድ እና የማህበረሰብ ጥናት ባለሙያ የሆነውን አስማማውን በሌላ ገጹ አግኝተነው ነበርና እንደዚህ አይነት እንግዶች በየመሃሉ የፕሮግራማችን አካል ሊሆኑ ይችላሉ። ከዛም ውጪ ደግሞ ዶክመንተሪዎችና ከቤት ወጣ ብለን ደግሞ ዓለም አቀፍ ነገሮችን የምንዳሰስበትን ገጠመኞች ይኖራሉ። እኛም እዚሁ የምንጨዋወታቸውና የምናስተላልፋቸው መልእክቶችም የፕሮግራማችን አንዱ አካል ነው። ከዛ ውጪ እንግዲህ ደግሞ ከስቱዲዮ ወጣ ብሎ ከዚሁ ከሶስታችን ውስጥ ስሙን የማንጠቅሰው ሰው በመሀል ማህበረሰብ ውስጥ ገባ ብሎ አንዳንድ ነገሮችን አሳይቶን ይመጣል። ዛሬ ወደ መስጊድ አካባቢ ጎራ ብሎ ምንድን ነው የሚባለው? ጥሩ ነው። ጎራ ብሎ ነበር። እሱ በኋላ ማን ነው ሰውየው ምንድነው የሚያደርገው የሚለውንም ነገር እናያለን። እሱም አዲስ ፕሮግራም ነው በየሳምንቱ የሚመጣ ወይ እንደዚህ የሆነ የሚመጣ እንዳስፈላጊነቱ የሚመጣ ፕሮግራም ነው። በተለይ ደግሞ የሰውንም የማህበረሰቡን አኗኗር ማሳየት የሚችል በብዙ መልኩ ሰዎችን ሊያነጋግር የሚችል አንድ ፕሮግራም ይኖረናል ዛሬም ኢንሻአላህ። ማን ነው የሚወጣው ምንድነው የሚሰራው የሚለውን ነገር እናያለን። ስለዚህ እነዚህ ሁሉ ፕሮግራሞች እንደየቅደም ተከተላቸው ይቀርባሉ። ዛሬም ቆንጆ ፕሮግራሞች ይዘን መተናል። ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አንድ መሰናዶ እንካተልና እንመለስ። ከዛ መረጃዎችን እናድርግ። በጣም ጥሩ። አንድ አጠር ያለች መልእክት ብቻ እናስተላልፍላቸው። ይሄም የራሃ ጁምዓን አስመልክቶ ሀሳብ አስተያየትና ጥቆማ ካላቸው 9282 ላይ ሊልኩልን ይችላሉ። ራሃ ጁምዓ ሁሌም ፕሮግራም ስንጀምር ቢልኩ ኮዱን የምንጠቀመውም እንዴት ነው? ከፊት ለፊት የፕሮግራሙ መጠሪያ ነው። አርጄን ቢያስቀድሙልን ለመለየት ይከብደናል። ብዙ ኮሜንቶች ስለሚገቡ አርጄን አስከትለው እንትን ቢያደርጉልን ማለት ነው። ስለዚህ አንድ ለተመልካቾች ጥሩ ስጦታ ራሃ ጁምዓ የጁምዓ ሰደቃ አድርጎ ቢጀምር ምን ትላላችሁ? ከየት አካባቢ ሆናችሁ ነው ይህንን ፕሮግራም እየተከታተላችሁ ያላችሁት የሚለውን ራሃ ጁምዓን አርጄን አስቀድማችሁ 9282 ላይ ላኩልን። እድለኛ ለሆናችሁ ሰዎች ልዩ ስጦታ አለን። ስጦታው ሰዎችን ከለየን በኋላ ይሄ ነው ብለን የምናሳውቅ ነው የሚሆነው። የጁምዓ ስጦታ ነው፣ አናሳፍራችሁም። የሆነች ስጦታ ነው የምንሸልማቸው ማለት ነው። 3 ሰዎችን ከየት አካባቢ ሆናችሁ ነው፣ በምን አይነት ሁኔታ ሆናችሁ ነው ራሃ ጁምዓን እየተከታተላችሁ ያላችሁት በአጭር የጽሁፍ መልክ መቀበያ 9282 ላይ አርጄን አስቀድማችሁ ላኩልን። እስኪ ስጦታ በመሰጣጣት እንጀምረው ነው። እኛ መላክ እንችላለን። አረ ለቅርብ ሰው ይሁን። አንዳንድ ጊዜ ሰደቃ ጀምረው ከቤት ነው ለተመልካች ነው ኢንሻአላህ። ቡናችንም እየፈላ ነው። አንድ ቀዳሚ ፕሮግራም ተከታትለን እንምጣ። ቀዳሚ ፕሮግራማችን አይ ቲንክ ከሰፈር እስከ ሚንበር ነው። መልካም እንግዲህ እንዲህ ዝንጥ ብለን ሽክ ብለን እንድንቀርብ የሚያደርገን ኒዛሙዲን ፋሽንን ከልብ እናመሰግናለን። ከሰፈር እስከ ሚንበር ፕሮግራማችን ይጀምራል። በያላችሁበት መልካም ቆይታ ይሁንላችሁ።